ከዕለቱ ዘግናኝ ዜና ስጀምር እንግዲህ ይህ በአሜሪካ ውስጥ የተፈጸመ ነው። አሜሪካ ሉዊዚያና ስቴት የምትባል ከተማ ትሆን ስቴት አላቃትም። ገርግጥ ያው ብቻ ግን አሜሪካ ውስጥ ነው። ይህ ጥቁር እውነትም ጥቁር ነው። በቃ እንደ መልኩ ጥቁር 7 ልጆቹንና አንድ ሕፃን ጨምሮ 8 ሕፃናትን ተኩሶ ገደለ ይላል። እንግዲህ የጭካኔ ሪከርድ መሆኑ ነው። ሌላኛው የዕለቱ ዜና የነበረው የአምባሳደር ሬድዋን ሁሴን የዚህ ፎቶግራፍ ነው። እንግዲህ የዚህ ፎቶግራፍ ላይ እንደሚታየው ግንባራቸው ላይ የጠባሳ ምልክት ይታያል። እንግዲህ አንዳንድ ማህበራዊ ሚዲያ ላይ ሲጽፉ የነበሩ ወይንም ደግሞ ሲያጋሩ የነበሩ መላምቶች ናቸው። ያው እንግዲህ መላምቶቹ ምንድነው ያሉት? የአምቦ የማፊያ ግሩፕ እሳቸው ጋር እንደ ጸበል ደርሷቸው ነው የሚሉ ነበሩና ትክክለኛውን ደግሞ እሳቸው በፌስቡክ ገጻቸው አጋርተዋል። ያጋሩትንም ብሩክ ኒውስ እንደሚከተለው አንብቦታል። አምባሳደር ሬድዋን ሁሴን በጭንቅላታቸው እዚህ ጋር የምትመለከቱት ምን አይነት ጉዳት እንዳጋጠማቸው በዚህ ሰዓት ምላሽን በፌስቡክ ገጻቸው መስጠታቸውን ተመልክቻለሁ። አምባሳደሩም ይሄ ፎቶ መሰራጨቱን ተከትሎ በበርካቶች ዘንድ ሀሳቦች ሲሰጡ እንደነበር ይታወቃል። በዚህ ዙሪያ ላይ ምላሽ ልስጥ ሲሉ አንድ ሀሳብን አጋርተዋል። ምን እንደመታቸውም ገልጸዋል። እዚህ ጋር እንደምትመለከቱት እንደገለጹት ከሆነ ከ2 ሳምንታት በፊት በሀገራዊ ጉዳይ የሚመከር ስብሰባ አስተናግደን ለምሳ እንዳረፍን ንፋስ ለመከላከል የተጋረደ የእንጨት አካፋይ ወይም ደግሞ ፓርቲሽን ዎል ሚዛን ስቶ ሲወድቅም አናቴ ጋርና ትንሽ ገባ ብሎ አገኘኝ። ስንጥቁ መሰፋት ስለነበረበት ሐኪሞች በከፊል ላጩትና ደግሞ ሙሉም ቢሆን ይሻላል ብዬ እስከሚደርቅም አነሳሁት። እንደ ልጅነቴ ተመልጬ ሳይሆን አልጠላሁትም። ወዳጆችም እንዲያውም ሸጋ ነው አሉኝ። በተመልካች አስተያየት ተበረታትቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለኩበትም። ይኸው ነው የታከምኩትም አሚን ሆስፒታል ነው ሲሉ እንደምትመለከቱት ምላሽን ሰጥተዋል። እንደው ለመጮህ ያህል የተለመደ የሞታችንን ዜና ላጋራችሁ። በደቡብ ጎንደር ጋይንት ላሊ ቀበሌ አንድ የሕክምና ባለሙያን ጨምሮ እነዚህ የምትመለከቷቸውን 3 ካህናት የበላ ጭፍጨፋ በሚያዝያ 9 2018 ዓ.ም እንደተፈጸመ መረጃዎች ያመለክታሉ። ሆኗል። የሚገርመው ግን ይህ ሚዲያ ኦርቶዶክስን ዘግባለሁ ዘክራለሁ የሚል ሆኖ ሳለ ሳገላበጠ ፔጁ ላይ ምንም አይነት ስለዚህ ጭፍጨፋ ያወራው ነገር የለም። ይልቁንም አባቶች ለስራ ቢዚ ናቸው እያለን ነው። የት ነው እሱ ቢዚ ሆኑት? እንግዲህ ወጣ ብለዋል ለፊልድ ማለት ነው። ለወንጌል አገልግሎት ይሆን ወይስ ለፖለቲካ? ለማንኛቸውም እኛ እዛ ፍርድ ውስጥ አንገባም። ትልቅ አጀንዳ እየመጣብን ወዳለው እንሂድ እስቲ። እንግዲህ ባለፈው አክሱም ላይ ተከስቶ የነበረውን ሁነት የምናስታውሰው ጉዳይ ነው። እነ አህመዲን ጀበልና ሙጂብ አሚኖ በኃይለኛው ሲያስጮሁት እንደነበረ ያው የሚታወስ ጉዳይ ነው። ዛሬ ላይም ማለትም ሚያዝያ 12 2018 ዓመተ ምህረት የሚለውን አል ብለውታል። ዓመተ ልደት ይሁን ምን እንደሆነ ባይታወቅም ሃሩን ሚዲያ አጋራን ካለው እንግዲህ እነ አህመዲን ጀበል ይህንን አስቀምጠዋል። ይህንን በፌስቡክ ገጻቸው ሼር አድርገውታል። እንግዲህ እንደ መረጃው ከሆነ እነሱ እንዳቀረቡት መረጃ ማስፈራሪያ የታጀበው ስብሰባ መካሄዱን የዓይን እማኞች ገለጹ ይላል። እንግዲህ ማነሱ ማስፈራሪያውን የፈጸመው ማን ላይ ነው የተፈጸመው? ያው ህዝበ ሙስሊሙ ላይ ወይንም ደግሞ የሙስሊም ተወካዮች በማስፈራራት ስብሰባውን እንደታደሙ ወይንም ደግሞ ማስፈራራት የታጀበበት እንደነበረ እና ስብሰባውን የመሩት ደግሞ የቤተ ክርስቲያኗ መሪ፣ የከተማ የፖሊስ አዛዦች እንዲሁም የጸጥታ አካል የሆኑ ሰዎች ናቸው ነው የሚለው እንግዲህ እና ምንድነው እሱ በዚህ ላይ የተከናወነው? እንደ እነሱ መረጃ ከሆነ እንግዲህ አላስፈላጊ ነገር ህዝበ ሙስሊሙን የሚጨቁን ነገር ተፈጽሟል ወይንም ደግሞ ውሳኔው ተላልፈዋል። ይህም ውሳኔ ያው ህዝበ ሙስሊሙ እጅ እንዳይደርስ ይልቁንም ፊርማቸውን ብቻ እንዲያስቀምጡ እነሱ የተስማሙበት ጉዳይ ለማስመሰል ማለት ነው እንግዲህ እንደተደረገ ነው እነ አህመዲን ጀበል እያጋሩ ያሉት። ከውሳኔዎቹ መካከል ይላል እንግዲህ በዚህ መረጃ መሰረት በትምህርት ቤቶች ሂጃብ መልበስ በይፋ ታግዷል። ለዘመናት ሲሰራበት የነበረው የጁማ ሶላት በሱቅ መስጊድ እንዳይሰገድ ታግዷል። በከተማዋ በኪራይ ቤቶች ላይ የሚገኙ መስጊዶች ሙሉ በሙሉ እንዲዘጉ ታዟል። የአዛን ጥሪ በድምፅ ማጉያ ስፒከር መጠቀም ፍጹም መከልከሉን እና አስክሬን ይዞ ወደ መቃብር በሚካሄድበት ወቅት በአስፋልት መንገድ መጠቀም ተከልክሏል እና በአማራጭ መንገዶች እንዲዞሩ ታዟል ይላል። እንግዲህ ይህ ምናልባት የአክሱም ህዝብ ቢጠየቅ ላያውቀው ይችላል ይህንን ውሳኔ ወይንም ደግሞ አመራሮቹም ላያውቁት ይችላል። ለማንኛቸውም ግን
የአክሱም ጉዳይ ሌላ ነው። እናንተ ሌላ ዓለም ላይ ናችሁ። የአክሱም ጉዳይ ሌላ ዓለም ላይ ነው እና አሁን ከአክሱም የሚጀምር ሌላ ቀውስ እንፈጥራለን ካላችሁ ይልቁንም እጅግ ሌላውንም የሚጎዳ ጉዳይ ነው እኔ የሚመስለኝ። ምክንያቱም እዛ ስትኖር ነው ነገርየውን የምታውቀው በደንብ። ስለዚህ አህመዲን ጀበል ፕሊስ ወይ አክሱም ሄደ የተወሰነ ዘመን ለመኖር ሞክር እና ሙጂብ አሚኖም እዛ ሄዳችሁ የተወሰነ ዓመት ለመኖር ሞክሩ መጀመሪያ። ከዛም በኋላ መልሱ በትክክል ይገባችኋል። አሁን እናንተ ከውጭ ሆናችሁ ነው ይህንን ነገር እያረገባችሁ ያለው። እዛ ስትኖሩ የምታውቁት የምትረዱት ነገር ይኖራል። ከዛም በኋላ ሐሳባችሁ ልትቀይሩ ትችላላችሁ፣ ወይንም ደግሞ አሁን በያዛችሁበት በኃይለኛ ልትዋጉ ትችላላችሁ። ስለዚህ መጀመሪያ እዛ ያለውን ነገር እኔ ብትረዱት ባይ ነኝ። ለማንኛቸውም እንግዲህ እግዚአብሔር ይሆነን። እኛ ስንት ጦርነት ስንት መከራ አለብን። ሌላ ደግሞ ጦርነት ሌላ መከራ እንዲመጣ በኢትዮጵያ ምድር ነው እየተጠየቀ ያለው። እንዴት ያለን እነዚህ ሰዎች እኮ የሳዑዲ ስደተኞች አይደሉም። የኢትዮጵያ ተወላጆች ኢትዮጵያውያን አክሱማውያን ከዛው ምድር የወጡ ናቸው። ከሌላ ቦታ የመጡ ሰዎች አይደሉም። ይልቁንም እንካ እነዚህን 10 ጥያቄዎች ተጠየቅ መልስም ይላል እፎይ የሚባለው ለአህመዲን ጀበል ማለት ነው። እንግዲህ እነዚህን 10 ጥያቄዎች በመረጃና በማስረጃ የተደገፉ ጥያቄዎች ከመለስክ የአክሱም ጥያቄ ይመልስላል የሚል አንድምታ ያለው ነው በእኔ አረዳድ። ስለዚህ እንካ ተጠየቅ ይለዋል፣ መልስ እነዚህን ጥያቄዎች። በነገራችን ላይ ይህ ግለሰብ ማለትም እፎይ ለሙስሊም ወገኖቻችን ከአላህ የተላከ ነው የሚመስለኝ። ምክንያቱም ብዙ መሰረታዊ ጥያቄዎችን ያነሳል፣ ከዛም መልስን ይሰጣል። ስለዚህ ሙስሊም ወገኖቻችን ቁርአን ምንድነው የሚለውን ነገር እኔ ፍንትው አድርጎ ወይንም ደግሞ አንጽሮ ወይንም ደግሞ ሚስጥሩን ያወጣ ነው የሚመስለኝ በእኔ ያረዳዳ። በነገራችን ላይ ኦርቶዶክስ እንደዛ አይነት የማትመልሰው ጥያቄ ቢኖራት ኖሮ ምናልባትም ይህን ያህል ተከታይ ላይኖራት ይችላል። በነገራችን ላይ ኦርቶዶክስ አንዴም ቢሆን መልስ አታጣቅም። ለማንኛውም በኮንፊደንስ ደረቷን ነፍታ ነው የምትመልሰው። እኔ እስከተረዳው ድረስ የፈለኩትን ጥያቄ ጠይቃለሁ፣ ይመለስልኛል። በጣም ለአእምሮ ተስማሚ የሆነ ነፍስን የሚያድስ ሐሴትን የሚሞላ መልስ ማለት ነው። ለማንኛውም ጥያቄ መልስ አላት። ስለዚህ እኔ አሁን ይሄ ሰው በተለያዩ ሶሻል ሚዲያ ላይ አየዋለሁ። በጣም መሰረታዊ የሚባሉ ጥያቄዎችን ይጠይቃል። ከዛን እንዲመልሱ ኡስታዞችን ይጋብዛል እና እዛ ውስጥ ያሉ ሰዎች እሱን የሚከታተሉት አብዛኛውን በስድብ ነው። በቃ የሆነ ሎጂክ ይጠይቃቸዋል ወይንም ደግሞ በማስረጃ አስደግፎ እንካችሁ ይላቸዋል። መጨረሻ ላይ ተሳድቦ ነው የሚወጡት። መሳደብን ምን አመጣው? ሃይማኖት እኮ ለነፍስ ነው አይደለም እንዴ? ለስጋ ሳይሆን ለነፍስ ነው። ስለዚህ ነፍሳችንን እንድትድን ነው አይደለም? ከነፍስ በላይ ደግሞ ምንም ነገር የለም። ነፍስ ዘላለማዊት ናት። ምናልባት ይቺ ምድር ላይ የምንኖረው ዘመን 100 ዓመት ነው። እንግዲህ ማክስ 100 ዓመት አንኖርም በዚህ ሰዓት። እንደው ማክሲመም ከሄድ 100 ዓመት ነው። ከዛ በኋላ እድሜ ልክ ነው የምንኖረው አይደለም እንዴ? ምናልባት በሙስሊሙ አስተምሮ አላውቀውም። እንግዲህ የዘላለም ህይወት ነው የሚባለው። ስለዚህ ለዚያ ህይወት መሰረታዊ የሚባሉ ጥያቄዎችን እና አስተምሮቶችን ነው እንግዲህ ቁርአን ወይንም ደግሞ መጽሐፍ ቅዱስ ወይንም ሌላ መጽሐፍ የሃይማኖት መጽሐፍ የያዘው። ስለዚህ ያ የያዘው መጽሐፍ ደግሞ በደንብ ሊብራራ በደንብ ግልጽ ሊሆን ይገባል ለተከታዮቹ። ስለዚህ ቁርአን ላይ ያለውን ነገር ነው አውጥቶ በመረጃ በማስረጃ እያስተማረ ያለው። ለምን ይሄ ሚስጥር ወጥ አይነት ነገር ለምን ቻሌንጅ እንደሚደረግ አልገባኝም። እኔ እንግዲህ እንደዛ ነው የተረዳሁት እስካሁን። በቃ በመረጃ እዚህ ቦታ እንደዚህ ይላል እያለ ነው። እኔ አላውቀውም ነበር። እንደውም በደንብ እያስተማረኝ ነው እኔ ራሱ። ስለዚህ እነዚህን 10ዎች ጥያቄ መልስለት፣ ከዛ ነው የአክሱም ጥያቄ ይመልሳል ነው የኔ አረዳድ ለአህመዲን ጀበል ማለት ነው። ይስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል። ንገረኝ አላሉ። ምን አይነት ይደው መጥቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም። ጠፍቶት ሳይሆን ምን ማለት መሰላችሁ? ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከዚህ አይደለም ታገኘዋለህ የሚል አባት ባገኝ ብሎ ዓለማዊ ነገር ነውና ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕና ሂፕሆፕ እኮ ባህሉ ነው። ስለዚህ እሱ መፍቀድ መቻል አለብን ማለት ነው። ያደኩበት ነው የልጅነት ትዝታዬ ነው ሊል ይችላል። እንዳንተ ጋራው ሸንተረሩ የሚል ዘፈን ሳይዘፍን አድጎ ግን ባህላዊ ነገር ለሱ ባህላዊ ነው እና
እንደዚህ አይነት ከዛ ውጪ ይዘቱ እየታየ ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይሄን ዘፈኑ እናትስፈኑ ልትል ነው ማለት ነው። ስለዚህ በዲስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል። ንገረኝ አላሉ። ምን አይነት የደንቆሮ ጥርቅም እንዳለ እኔ ሌላው አይደለም ደንቆሮ ብለው አንቺ ሐዋርያት በዲድስቅልያ መጽሐፍ በ27ኛው አንቀጽ ኢመፍቱ ይሁን ክርስቲያን ሀበቤተ ተውኔት ወዘፈን ክርስቲያን ዘፈን እንኳን ዘፈን መዝፈንና ማዳመጥ የሚዘፈንበት ተውኔት ያለበት ቤት ክርስቲያን ቢሄድ ኃጢአት ነው ተብሎ ተጽፏል። ትናንት ይገርማችኋል ነገረ ክርስቶስ ስናስተምር አምሽተን ልክ እንደጨረስ ነው ነገረ ክርስቶስ አብሮኝ ሲናገር የነበረ ሰው ወዲያው ከ10 ደቂቃ በኋላ የሰውየውን ዘፈን ለጥፎታል። አፈርኩኝ። ወዳጄ ነው እያልምረው ትናንት ኦንላይን ስትከታተሉ የነበራችሁ የፈለገ ወዳጄ ይሁን እንዴ በጫፍ ወጣ ነውረኝነት ከምንድነው? የሰሞኑ ሌላኛው ትኩሳት ደግሞ ይህ ነበር። እንግዲህ የቴዲ ሙዚቃ ነው የወጣው። ሙዚቃው በወጣ እንግዲህ ኦርቶዶክስ ባርካ ቀድሳ እንደለቀቀችው እነኚህ የሃይማኖት መሪነን የሚሉ ሰዎች ግለሰቦች እንግዲህ በኦርቶዶክስ ላይ ዘመቻ ከፍተዋል። ልክ ኦርቶዶክስ ባርካ ቀድሳ ዘፈኑን እንደለቀቀችው ዘፈኑን እንደምታበረታታ ዘፈንን የምታበረታታ ተቋም አድርገው ነው እየገለጹ ያሉት። እንደው በዚች ተቋም ላይ ቋፉን የማይከፍት የለም። ሁሉም ተነስቶ ያም ከግራም ከቀኝም ከፊትም ከኋላም ሁሉም ይነሳባታል። እሷ ግን መንገዷን ቀጥ ብላ በኮንፊደንስ የምትጓዝ ናት። ምንም ነቀፌታ የለባትም። ምንም ጥንቅቅ ያለች ስለሆነች ያም ተነስቶ እንዲህ ነኝ ይላል። ያም እንዲህ ኦርቶዶክስን በመሳደብ እኮ የሚመጣ ጽድቅ የለም። ይልቁንም አስተምሮቷ ምንድነው? እሱ ጠጋ ብለህ መርምር። በርግጥ ታውቀዋለህ በደንብ ያው የያዘ መንፈስ ነው እንጂ። ለማንኛቸውም ግን ቴዲ ሙዚቃ ወጣ። ከዛን ሙዚቃው ሌላ ፖለቲካ ሆነ። እሱ ሌላ አጀንዳችሁ ነው። ግን ኦርቶዶክስ ላይ አታላኩ። ኦርቶዶክስ ምንም አላረገችም። የሆነ አጉል እንወደዳለን ባይ ወይንም ደግሞ እንደ ጊዜው እንኑር ባዮች። ስለዚህ ያው ፖለቲካችሁን በሌላ መልኩ ስሩት፣ በኦርቶዶክስ ላይ ሳይሆን። ኦርቶዶክስ ጥንቅቅ ያለች ናት። ምንም ነገር አይወጣት። ምንም ልታወጣባት አትችልም። ስለዚህ ያው እነዚህ ያስተማሩት መምህራኖች በሃይማኖቷ አስተምሮ መሰረት ዘፈን የተወገዘ እንደሆነ ነው እንግዲህ እየነገሩ ያሉት። አማርኛ ከገባ አንተም አማርኛ ነው የምታወራው በእርግጥ። ስለዚህ ይሄ ነው። ይልቁንም እኮ የእናንተ ነው፣ ዘፈን ነው፣ መዝሙር ነው። ኢየሱስ ሲል ብቻ ነው በቃ መዝሙር መሆኑን የምናውቀው ራሱ። ከዛ ውጪ ቅልጥ ያለ ጉራግኛ በለው ወላይተኛ በለው አማርኛ በለው ጭፈራ ነው። ምንድነው እሱ? የእናንተ ነው እንግዲህ መልአክ ቅዱሱ የማይታወቅ ከጭፈራ ጋር ጭፈራን የሚያበረታታ እንደው። ስለዚህ ራስህን ብትመረመር መልካም ነው እንግዲህ ለማለት የምንፈልገው። ሞኞኝ አይደለም ወይም ተታልዬ ኢየሱስ የምለው ሁሉን ነገር ጥዬ ገብቶብኝ ነው እንጂ ከ1 እስከ 30 የበዓላትን ቀን በመደርደር ኢትዮጵያን ሽባ በማድረግ የኢትዮጵያን ጉስቁልናና ውድቀት ካፋጠኑ ሀገራት አንዱ ግብጽ ናት። ስለዚህ እኔ ከ4 ኪሎ ዘንዶ አልፌ የኢትዮጵያን ዘንዶ ገና ወጋለሁ። እሱም ብቻ አይደለም፣ ገና የግብጽን ዘንዶ ወጋለሁ። ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳትበለጽግ፣ ኢትዮጵያ እንዳያልፍላት በተለያየ አይነት መንገድና ሴራ ኢትዮጵያ ላይ የሚሰራውን ገና የሚቀለበውን ዘንዶ ገና እግዚአብሔር ይወጋዋል። እግዚአብሔር ገና ያዋርደዋል። ዘፋኝነት ኃጢአት ነው። ገላትያ ምዕራፍ 5 ከቁጥር 19 እስከ 21 ድረስ የሥጋ ሥራ የተገለጠ ነው ብሎ 16 ነገር ይዘረዝርና ከዛ መካከል ዘፋኝነት ይላል የእግዚአብሔር ቃል። ለማንኛቸውም ከቴዲ ሙዚቃ አንደኛው ሜሪማ የሚለው ለእንደዚህ አይነቶቹ እህቶቻችን በአረብ ሀገር እንደ ሻማ ቀልጠው ለቤተሰብ ከሚሆኑት ለነሱ ታስቦ ነው የሚል ነው እንግዲህ ያለኝ መረጃ። እንግዲህ እኔ ስለ ሙዚቃው ሳይሆን ይልቁንም እነዚህ እህቶቻችን እዛ አረብ ሀገር ሲኖሩ እንዲህ ማዶ ለማዶ የተለያየ ህንፃ ላይ ሆነው እንዲህ ሲጠያየቁ ያላቸው ፍቅር እንዴት ደስ ይላል በእውነት። ይህንን ነገር እኮ ነው ያጣ ነው። ማን አሳጣን? በእርግጥ ያሳጣን ይታወቃል። ፖለቲከኞቻችን እንደዚህ እንድንሆን አይፈልጉም። እኔ ሲመስለኝ ማለት እኔ ከገባኝ
ይህ ከመጣማ ብዙ ችግር ያመጣባቸዋል ይመስለኛል እንጂ በእውነት አንድም እሱ ነው፣ ሌላውም ኃጢአታችን፣ መከራችን፣ ፍዳችን፣ ስስታችን በዝቶ ይመስለኛልና ለማንኛቸውም እንግዲህ እግዚአብሔር እንደዛ አይነት ፍቅሩን ያምጣልን ያብዛልን የሚባለው። እኔ ውድ በባል ምድር ከፍቷት ጋይስ እኔ በህይወቴ 3 ያልቅሻለሁ። ሶስተኛው በዚህ ቪዲዮ ስደት አይኑ ይጥፋ። እንግዲህ ሁላችሁ ምን ዋደድ ምን ፈቀር እህትማማች እንኳን አደረሰሽ ነን። አንዳንድ አላስፈላጊ ነገሮች ናቸው እኛን እየበከሉን ያሉ። እኔ ውድ ደላለሽ እንግዲህ አንድ እህታችን እንግዲህ በስደት ከፍቷት፣ አንድ እህታችን ደግሞ ከጎረቤት አይታት ነው እንግዲህ ሁለት መሪማዎች እርስ በእርሳቸው እየተጽናኑ ነው። ወዳችኋለሁ። ሰላምና ፍቅር ከእናንተ ጋር ይሁን። አይዞሽ እሺ። ወንዱ መሪማ ነኝ እኔ። አይዟችሁ እህቶቼ፣ ያልፋል። የማያልፍ ቀን የለም። ሁሉም ያልፋል። እኛ ፍቅር፣ እኛ መተሳሰብ፣ እኛ ጤና ካለን ሁሉ ነገር ደስታ ነው የሚሆነው። አንቺም ደግሞ አልቅሰሽ እኔንም አስለቀሽኝ ዛሬ በዳግማ ትንሳኤው እኔም እሷ ቢጤ ነኝ ግን አላኔ ስለቆየ እኔም ስደት ላይ ነኝ እንግዲህ እናንተም ስደት ላይ ነኝ። መልካም አመት አያችሁ አይደል ውስጣችን ምን አይነት ንጹህ እንደሆነ አትረዳኝ። ኦሮሞ፣ ትግሬ፣ አማራ፣ ጉራጌ እኛ በዘር ለሚከፋፍሉን ሰዎች ቦታ አንስጥ። ከዚህ ቪዲዮ አንድ ነገር እንማር። በጣም ነው የምወዳችሁ ቤተሰብ። ይሄን ቪዲዮ ካያችሁ በኋላ ባካችሁ አሪፍ ኮሜንት ጻፉ እሺ። የማልቀስ ምልክት እንዳታስቀምጡ። ሴቶቹን መሬማ ወንዱንም መሬማ አበረታቱ።